ሰላሙ አሌይኩም ወራህመቱላሂ ወበረካቱ። የኔ የሆናችሁ የሸምስ ቲዩብ ተመልካቾቼ፣ ሰብስክራይቦቼ፣ ጀማዎቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ነገር ሰላም ነው። ክርስቲያኖቼ ጀማዎቼ ሰላም ሰላም ብያለሁ። ሰላምና ጤና ይብዛልኝ። ዛሬም እስቲ ብቅ ብያለሁ። ሁልጊዜ ማድቤት ላይ ሲሰራ ስንቦጫበጭ መቅረጽ ያን ያህል አይመችም። ታውቃላችሁ፣ የሰው ቤት በጣም ጫና አለው። ያው ሰዓት የምንቀርጽበት ስልክ ይዘን የምንገባበት ጊዜ ላይኖር ይችላልና እስቲ ዛሬ ቪዲዮ ልስራ፣ ሀሳብ ልስጣበት፣ የተሰመኝን ብዬ መጥቻለሁ። እንደኔ ጠንካራ የሆነች እንደኛ አረብ ቤት ምሰራ ወይም አረብ ሀገር ምሰራ ልጅ ናት። ጠንካራ ናት። ሁሌም የሚሰጠው ሀሳብና አስተያየት ለኛ በጣም በበኩሌ በጣም አድናቂ ሆነኝ። በጣም በቃ የምትናገረው ነገሮች በጣም ነው ልቤን እንትን የሚያደርጉት። ስለዚህ እንደነዚህ ምርጥ የሆኑ ጠንካራ ሴቶች የመዳም ቅመሞች እኔ የራስ ቅመም ነኝ ለራሴ ማለት ነው። መዳም ቅመም የሚባለው ነገር ለእኔ አይዋጥልኝም። እኔ ለራሴ የራሴ ቅመም ነኝ። ስለዚህ እሷ የሚሰጥበትን ሀሳብ አስተያየት አብራን እንስማ እስቲ እላቸዋለሁ። አብራችሁን ሆኑ። ሳልቀይር ነው ማዳሜ ደውላ ሻንጣሽን አዘጋጅ ያለችኝ። ግራ እየተጋባሁ ሻንጣዬን ካዘጋጀሁኝ በኋላ ወስዳ ያው እንደምታየኝ ኤርፖርት ውስጥ አለችኝ ትላለች ባለ ታሪካችን። ጎኗ ያለችው ልጅ ደግሞ ምን ያህል ጊዜ ብትሰሪ ነው ያባረችሽ ተዘጋጅ እንኳን ሳትልሽ ብላ ስትጠይቃት ይሄ ቪዲዮ ታችሁ ሊሆን ይችላል። ልጅቷ ምን ትላለች? 7 ዓመት ሰርቼ ነው ተዘጋጅ እንኳን ሳትለኝ ሻንጣሽን አዘጋጅ ብላ እስከነ ዩኒፎርም የለበስኩት ልጅቷ ዩኒፎርም ለብሳለች እና እስከነ ዩኒፎርም ያባረችኝ። እነሱ ጋር 7 ዓመትም ይሁን 7 ወርም ይሁን 7 ቀንም ይሁን አንድ ነገር እኛ ላይ ስህተት ካዩብን ወይም እኛን ካልፈለጉን ለምን 7 ዓመት እንሰራው? 7 ዓመት አይደለምና ሁላችንም 7 ዓመትም 7 ወርም 7 ቀንም አንድ ነን ማለት ነው። እነሱ ጋር ምንም ልዩነት የለም። ሰራተኛ ነን፣ ምንም ለውጥ የለውም ማለት ነው። ያን ያህል ተቀምጬ እንዴት እንደዚህ አረገች የሚባለው ነገር ይኖራል። ካሁን በፊት እኔ 3 ዓመት ሰርቼ እኔ ላይ ራሱ ደርሶብኛል ማለት ነው። ደርሶብኛል። ትንሽ ስህተት ተፈጠረ፣ አለመስማማት። በዛ ሁኔታ ትኬት እንደቆረጠች ለመሸኛት እንደ ከቢሮዎቹ ጋር እንደተስማመች ትኬት እሱ አይደለችም ቢሮዎቹ ናቸው የቆረጡት። እንደዛ አርገ ራሱ ያን ኃይል 3 ዓመት ሰርታለች። የ3 ዓመት ጊዜያቶች ውስጥ ጥሩ ነበረች። ለኔም ለልጆችም አላለችኝም ማለት ነው። እኔ ላይ ራሱ ደርሶብኛል ይሄ በደል። ግን አልሐምዱሊላህ እኛ ግን ሁሌም ለኛ ያሰበልን የትም አይሄድልንም። የተጻፈልን ርዝቅ ነው የምንበላው። እነሱ ከሸርን ቢያስቡልንም የሚያኖረን ፈጣሪ ደግሞ ከይር ነው የሚያስብልን ማለት ነው። እና አረቦችን አትመኑ፣ ሁሉ ጊዜ ተጠንቀቁ ነው የሚላችሁ። አረቦችን አትመኑ ያለችው ማለት ነው። እኔ ብሆንን ሻንጣሽን እንኳን አላስይዝሽም። ዝም ብዬ እንደዚህ እርግጥ አድርጌ እኔ በነገራችን ላይ እኔ አትፍረዱብኝና ማለት ነው። አትፍረዱብኝና የራሴን አመለካከት ልንገራችሁ። 7 ዓመት 8 ዓመት 9 ዓመት 10 ዓመት ማዳም ቤት የምትሰሩ ልጆች ልንገራችሁ። ብዙ ጊዜ ኮሜንት ላይ ስለማያችሁ ነው። እኔ ማዳሜ ጋር 8 ዓመት ሰርቻለሁ እናት ናት ማሻላ ትላላችሁ። 10 ዓመት ሰርቻለሁ እናት ናት ማሻላ ትላለች። የ10 ዓመትና የ8 ዓመት ገረዷ ነሽ፣ ልጇ ነሽ። ማሻላ አዎ ማሻላ ነው የምትይው። እኔ በጣም የምታቃጥሉኝ እርር የምታደርጉኝ አንድ ቤት እንኳን አትቀይሪ፣ ሀገሩን ቤት እንኳን አትቀይሪ። በኮንፊደንስ አታውሩ። በጣም ያሳፍራል። አንድ ቤት 8 ዓመት 10 ዓመት የምትሰሩ ሻቃሪቶች በጣም ነው የምታሳፍሩት። አንድ ቤት
አንድ ቤት ሳትቀይሪ 8 ዓመት 10 ዓመት ከ10 ዓመት በላይ የሚሰሩ አሉ። በኮንፊደንስ አታውሪ። አንቺ ሀገር የለሽም እንዴ? ጭንቅላታችሁ አይዝግም? አንድ ቤት እውነት ከ4 ዓመት በላይ አንድ ቤት ስትሰሩ ጭንቅላታችሁ አይዝግም? ሀገር አትቀይሩ? ቤተሰብ የላችሁ? እሺ ቀዳዳችሁ ሞልቶ አይሞላም። እኔ አትስሩ ለምስ እዚህ ጋር አገሩ እንኳን ማግባት ባንችል በዚህ ዘመን በጣም ቴክኖሎጂ ተሻሽሏል ማለት ነው። ፈርመን የመጠንበትን ኮንትራቱን ከጨረስ ቤት ቀይረን መስራት እንችላለን። አገሩ እንኳን መግባት ምን ይዤ ልግባ፣ ኑሮ አልተስተካከለም፣ ያዝኩበት ስራ አልጨረስኩም የምንልበት ከሆነ ቤት መቀየር ያው ስትቀይሩ በጣም ለውጥ ይኖራል። በጣም ለውጥ በተከባበረ መንገድ ላይ ነው የምትሰሩት እና አንድ ቤት 4 ዓመት 6 ዓመት 8 ዓመት ስንሰራ በጣም ነው እኛ በበታችነት አይናቸው ነው የሚያዩት ማለት ነው። ከነሱ ሌላ አሰሪ እንደሌለ፣ ከነሱ ሌላ የምንሄድበት ቦታ እንደሌለ፣ በቃ እነሱ ጋር እኛ ተለማምጠን እንደምንኖር ነው የሚያደርጉት ማለት ነው። ስለዚህ ደግሞ ያው ጥሩ የሚባሉት ይኖራሉ። በእርግጥ ጥሩ ባይሆኑም ደሞሳችሁ ላይ እንደዚህ የምንበላ የምንጠጣው ነገር ለእኛ የሚያስፈልጉን ነገር የሚያሟሉ ከሆነ ደሞሳችን በስነ ስርዓት በአግባቡ የሚሰጡት ከሆነ 4 ዓመት ምንም አይደለም። ከዛ በላይ አብዝተን ባንሰራ ለእኛ በጣም ጥሩ ነው ማለት ነው። ክብር ይኖራል። ክብር የሚባል ነገር ይኖራል። ደግሞ በሰራተኛና በአሰሪ ክብር ከሌለ በጣም ፈተና ነው የሚሆንባችሁ ማለት ነው እላለሁ። እቺ ልጅ የምትሰጠው ሀሳብ በጣም ደስ ይለኛል። ከ10 ዓመት በላይ የምትሰሩ እኔ ስራ አቁሙ አይደለም። ይኸውልሽ ሳውዲ እንኳን ካለሽ ዱባይ ካለሽ ሳውዲ፣ ቤሩት፣ ኳታር፣ ባህሬን በጣም ብዙ ሀገራቶች አሉ። አሪፍ ክፍያ ይከፈልሻል። ሀገር ቀይሪ፣ ጭንቅላትሽን አድሺ፣ ሀገር ግቢ። ቤተሰብ እንኳን የምትጠይቁ ቤተሰብ ከሌለሽ ሀገር አለሽ። የተወለድሽበት ሀገር አለ። ሀገርሽን አየር ቀይሪ፣ ጭንቅላትሽን አስተካክለሽ ተመለሺ። ማዳሚ በጣም ነው የምትወደኝ። ማሻላ አትወድሽም። ብትወድሽ ኖሮ ልጆቿን አናትሽ ላይ አድርም ነበር። ልጆቿን ድራይ ልጆቿን እንድታሳድጊ ልጆችን ታሳድጊያለሽ ትልሻለች። ስለ ወርቅ ብታለብስሽ ይኸውልሽ ብታነጠፍልሽ ህይወትሽ ነው ዋናው። ይሄ በቢልጭ አትታለሉ። በስጦታ ወርቅ ብታለብስሽ የኔ እናት ሂጂና አግቢ ትልሻለች። ሂጂ በቃ አግቢ፣ ውለጂ፣ ልጆቹ ውለጂ፣ ቤተሰብ መስርቺ፣ ሂጂ ቤተሰቦችሽን ጠይቂ፣ ሂጂ ሀገርሽን ብርሽን ሰብስቢ ትላለች። አትልም ካለች አንቺ ጥፋት ነው። ሂጂና ውለጅ፣ ቤተሰብ መስርቺ እያለች ሂጂ አግቢ፣ ሂጂ በቃ ይበቃሻል፣ የሰራሽው ይበቃል፣ ሂጂ አግቢ ውለጂ ትላለች። አትልም። ከልሽ ነው የምትልሽ። ከልሽ 15-20 ዓመት ከልሽ ነው ቁጭ በይ ነው የምትልሽ። ትጦሪኛለሽ። ቆማ አንቺ እሷ እየተራመደች የገባች ሴትዮ እሷ እንዲህ እንትን እስክትይዝ ድረስ እሷ ጋር ነሽ ያለሽው። እስክትቀብሪኝ ጠብቂኝ ነው። ትጦሪኛለሽ። ልጆች እንዳለ ሲያገቡ ሲወጡ ትጦሪኛለሽ። ልጆች ይመጣሉ፣ ታሳድጊያለሽ ነው የምትባዩ። እና 8 ዓመት 10 ዓመት ሰርተሽ ለአንቺ እንደው ሀውልት ነው መቆም ያለበት እዛ ቤት። እናንተን እያዩ ነው። ይሄ 2 ዓመት መጨረስ የከበደን ሻቃሊቶች የት ሀገር አሁን 2 ዓመት ኮንትራት ጨርሼ የት ሀገር ልሄድ? ስራ እኮ በቅቶን አይደለም። በቃ የት ሀገር ብሰራ ይሻለኛል? ውጭ ልስራ ወይስ ውስጥ ልስራ? እንደዚህ ሀገር ልስራ እንደዚህ ሀገር ልስራ? ምን ሻቃሊቶችም 2 ዓመት የከበደን ሻቃሊቶችም ማለት ነው። እናንተን እያዩ ነው። ይህ ግል ሰራተኛ እኮ 8 ዓመት ህይወት የለኝም 10 ዓመት ከስለሳ ምገርድላት ገረድ መሆንላት። ግቡ ሀገራችሁ። እንዲህ የሚጠባ ህፃን ልጅ ጥላችሁ በእግሩ ትምህርት እስኪጀምር እናንተ ስደት ላይ ናችሁ። ሄዳችሁ አትጠይቁት። ልጃችሁን ማጣችሁ፣ ልጃችሁን አትጠይቁ፣ ቤተሰባችሁን አትጠይቁ። 1 ዓመት ማሻላ እግዚአብሔር ይመስገን ማሻላ። አንቺ ህይወት የለሽም እንዴ? ህይወት የላችሁም እንዴ? አንድ ቤት 10 ዓመት እንዴ? እኔ 10 ዓመት ተቀመጠው ሀገር አክል አልሞላ ብለው ነው ኮናናት ትበል እስኪ አንድ ሴት መጣ መቼም አትልሽም። ድሮም ሱሪ ስንለብስ እናፍራለን። እንኳን የሰው ባል ጋራ ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከል ያሉ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ።
አይዞሽ በርቺ፣ ነገ ከላይ አንቺ ይሆናል። መቼም የሷ አይሆንም። የምሬን ነው የምልሽ። የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ሊያጣራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ። ስልኬ ክርስቶስን የእውነት ይፋወሽ። አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው። እቺ ኢትዮጵያ ናት፣ ነውር ጌጧ አይደለችም። ኢትዮጵያ ቅድስት ከተማ ናት። ቅድስናዋ ነው ጌጧ ለዚች ሀገር። ለእኛ ለሀበሾች ነውር ጌጣችን ሆኖ አያውቅም። የምሬ ነው። እናትና አባቶቻችን እኮ እንግዳ ሲመጣ ሄጅ ከዚህ አይደለ እንዴ? ዛሬ ታዲያ የሰው ሽማሞኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጅ ባህሌ ነው ልቀቂ ሲወራና ሲኖር ግን መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን። ነጠላ ለብሰን ውስጥ ገብተን እኔ እውነት በነግርሽ ቤተክርስቲያን መግባት ፈራለሁ። ቂመኛ ስለሆንኩ ስላልተበቀልኩ ስህተት እንደሆነ እኮ አውቃለሁ። ንስሐ ስገባ እንዴት ንስሐ እንደምገባ እኔ አውቃለሁ። እኔ አሁን ህይወቴ ውስጥ ሰው አለ። በፍጹም ግን ጥንቃቄ ታውቂያለሽ፣ ችግርና ላይ ያለ ወታደር አገባ እግዚአብሔር ካለ በእውነት ደብረ ሊባኖስ ገዳም ላይ እንግዲህ ለብዙዎች ትምህርት ይሆናል። ይሄ እውነቱ አንቺም ኃላፊነት ተሰምቶሽ ይህንን መልዕክት ማስተላለፍ ፈልጋለሁ። እኔ